ሃኒ የት ቦታ እንደተቀየረች ቦታውን ራሱ ጥቆም አድርጓል ልጁ። ያው ልብ ካላላችሁ ነው እንጂ እሷን ከመለሷ ከያዟ በኋላ በምትኩ የተለቀቀች ሰው አለች። እሺ ከዛ በኋላ ልጆቹ ተከታትለው ሲሄዱ ይሄኛው ልጅ ሂዶ ሻወር ወስዶ ሶላት ሰግዶ ተመስገን ብሎ ያረፈበት ቤት ተክላይ ቤት ነው። የቆየው 11 ቀን ነው። 11 ቀን ማለት ምን ማለት ነው? ከአንድ ሳምንት በላይ አይደል ተስፍሽ? እዛ ውስጥ አንተ በሆነ ሰዓት ውስጥ ስትቀመጥ እንደመንገደኛ በረሃ እንዳየሰው ብዙ ነገር ሪኮግናይዝ ታደርጋለህ። ያየው ነገር አለ። ይሄ ልጅ ዛሬ የተጠየቀው ዘና ብሎ ነው ሲመልስ የነበረው። እኔ ነፃነቱን ወድጀለታለሁ። ሰው በነፃነቱ ነው ሐሳቡን ሲናገር እውነት ይናገራል እንጂ ቢከራከር ቢሳደብ ቢሸማቀቅ የዛኔ ያህል ቀን እዛ እንደቆየ አይናገርም ይሄ ልጅ ገባ። ከዛ በኋላ ስንት ሆነው በፕሌን እንደሄዱ እስከ አዲስ አበባ ድረስ ተናግሯል። በቀደም ያልተናገረው እስከ ላምበረት ድረስ ማን እንደሄደ አብሮ ተናግሯል። የልጆቹ ኦሬዲ አድሬሳቸው እየታወቀ ይሄ አለ አይደለ የፋና እንትናቸው እየታየ ሄደ ነገር ነው ይሄ። ቅልቦችም እዚህ ያለ ተስፍሽም እየሰማ ነውና ዛሬ ነጥብ ያልያዝን የሚመስለው ሰው ካለ የዋህ ነው። በዛ ላይ ባለቤቷ መጥቶ የተናገራቸው በጣም አንኳር ነጥቦች አሉ። ልጅቱ እስካሁን ድረስ በህይወት ለመኖሯ እኛ ምንችለውን እርምጃ ነው ያለን ብለን ተነስተን ቢሆን ኑሮ እናንተ ሳትደርሱ እናስበላት ነበር። ዝም ማለታችን እስካሁን እንድትቆይ አድርጓታን አለ። ለመቆየቷ ይሄ ልጅ እርግጠኛ ነው ማለት ነው። እሺ ተስፍሽ የሚያዘውን ነገር እያያዝነ ስለሆነ የሚጣለውን ነገር እየጣልነ ስለምናልፍ እንደው የሆነ ነገር ላይ ችክ ብለን ይሄን ካላወጣህ አንልም። አንድ ሰው ለነፍሱ ከፈራ እስከሚችለው ድረስ ነው የሚያወራው። ከዛ ውጭ ያለውን ደግሞ ዲጋውት አድርጎ ማውጣት የሚችለው ጉዳዩን አስፈጽማለሁ የሚል አካልና እኛ ደግሞ ነጥብ ያዝን ሰዎች ነጥቦችን ማዋሳስ ነው። ልጅቱ የሆነ ቦታ ላይ ደንበር ላይ ነው። የት ላይ ነው? ተቀይራለች። ሁለቱ ሽፍቶች እነማን ናቸው? ለማን ነው የሚሰሩት? ምንድነው የሚያወሩት? ተናግረዋል። ገንዘብ ቀምተዋቸዋል። የማንን ቀሙ? ለምን ያህና ገንዘብ ከመዝገበ ጾለቱ ከፓስፖርት ከስልኳ ጋር የሄደው ካሽ አልተቀሙም? አንዳችሁ 2 ብር ባገኝባችሁ ከኪሳችሁ በጥይት ተጣብሳለሁ እየተባለ እንደ ፓስፖርቷን ይዞ የሄደ ልጅ ካሽ በኪሱ ይዞ ቆየ። እሺ ብዙ ነገሮች ክሊር ነው። እነዚህን ነገር ከጻፋችሁልን ሃኒን ያገታት ሰው ማን እንዳሳገታት ከዛ በኋላ የሞት አዋጇን ማን እንደደወለ ለማን እንደተደወለ በቤት ውስጥ የሴትና የወንድ ተብሎ 2 ክፍል ቤት ተዘጋጅቶ ሰዎች በካዝና የሚቀመጡ ቤት መሆኑ ለሽንት ቤት ካልሆነ በቀር ሰው መታየት እንደማይችል what kind of apartment is it? ብዙ ኬዝ እዛ ላይ አለ። ይሄን ነገር ነው እኛ ክሊር የምናደርገው እንጂ የገጠር ልጅ አንድ ስትናገረው አንድ ነገር የሚጠፋበት ነው። አሊም የገባው ቅድም መኩን እንደውም ሲሳደብ ነበር። አሁን እነዚህ ልጆች ላይ አንፈርድም። እነሱ ላይ የሰጡን ሂንት አለ። በቃ ሂንት ነው የሰጡን። ከዛ ቀጥሎ ያለውን ስቴፕ አግኝተናል። ገብቷል። ስለዚህ በመኪና ማን ሄደ፣ የት ላይ ሰው የተጨመረ ማን አንድ ላይ ሄደ፣ ማን መጀመሪያ ገደሉን ወጣ፣ እሱን አቡፋኖ ቤትም ተነግሯል። ከትናንት ወደ ባንቺ ነበርና አሁን ዲኤንኤ የሳምንት የወር ብሎ ላይ ታወቅ ይችላል። ዲኤንኤ ላይ 12 ዓመት 13 ዓመትም 20 ዓመትም የሆነው አጥንት ዲኤንኤ ተመርምሮ ማን እንደሆነ ይታወቃልና ለምንድን ነው የሃና በህይወት ከሌለች እህታችን ሃና በህይወት ከሌለች ዲኤንኤው ማስመርመር ያልፈለጋችሁበት ምክንያት ምንድን ነው? ዋይ እሱ ለምንድን ነው እሱ አሁን በኮንፊደንስ የለችም ካለ ዋይ እናንተ ደግሞ አለች እያላችሁ ነው? ስለዚህ እዚህ ጋር ሁላችንም ሰላም የሚሰጠንና አንድ ቦታ የሚያመጣን ነገር ካለች እንድትመለስ ነው። ከሌለች ደግሞ በዲኤንኤ ተመርምራ ሁላችንም ሰላማችን እንድናገኝ ነው። ህብረተሰቡ እዚህ ጋር ያለው ጥያቄው ይመለስለታል፣ ቤተሰብም ያርፋል፣ እሷም ነፍሷ በሰላም ታርፋለች። እና ለምንድን ነው ዲኤንኤ አይመረመርም ያልክበት ምክንያት? አጽም ነው የሚያስመረምሩት ወይስ ምንድን ነው? አሁን አጥንት ይመረመራል። የዛሬ 30 ዓመት የሚሆነው አጥንት በዲኤንኤ እንደሚመረመር ታውቃለህ? እሱን አውቃለሁ። ግን እኔ እያልኩ ያለሁት ምንድን ነው፣ ይኸውልሽ አንደኛ እዛ አጥንት ያለበት ቦታ ጋር ሄዷል ተክለ። አሁን ይሄ ያለበት ቦታ ጋር ሄዶ አይተዋለሁ አጥንቱ ቀብራለች ቀብረናታል እኮ ነው እያለ ያለው። ግን ሄዶ አይቶታል? የተቀበረችበት ቦታ ሄዶ አይቶታል? ጠይቀው እዚህ ጋር ተክላይ እየጠየቀህ ነው። መልስለት ማረኝ። ተክላይ መልስ። አዚያ ቀርጥፊልካ ካልሄድ እድል ትቆመጣ እንታይ የሚልኝ ሃና መቃብር የተቀበረችበትን ቦታ ሄደ አጥንቷን አይተከዋለሁ ስትቀበር አይተሃለሁ እያለ ነው። እኔ እኮ መጀመሪያ ብዙ ጊዜ ያወራሁትን ነገር እዛውም አልሄድኩምም
ስትቀበርም የለውም ያሉ ልጆች ግን ችግር የለውም ኃላፊነት ወስዳለሁ ሙሉ ኃላፊነት ብያለሁ። ተመልሰው ሄደው ነበር ልጆቹ ሄደዋል ወደዛ ድጋሚ ሄዱ ሲባሉ ባለፈው መቼ ነው ሲታዘዙ ወደዛ ሄደው ደርሰው መጥተዋል። ስለዚህ የሃና መቃብር ላይክ ታችናና አስክሬን የት እንዳለና የቱ ጋር እንደተቀበረ በትክክል ራሳቸው ያውቃሉ። ኃላፊነቱን ወስዳለሁ እያልክ ነው አንተ። እዚህ ጋር ፓሴ ይዝራቅ ያስገባው እኮ ይኸውልህ፣ ቆይማ ተክላይ እያለ ያለው እኮ ልጅት እኔ አልደረሰችም፣ እኔ ያለሁበት ቦታ አልደረሰችም። የሞቶቹ ግን የእኔ ስራ አጋሮች ምናምን ስለሚያውቋት እዛ ጋር የነበሩ ምናምን እኔ ስለምተማመንባቸው ኃላፊነት ወስዳለሁ እያሉ ነው ይሄ ልጅ። ስለዚህ እኛ ዘር ያውቀውን የምጠይቅ ጥያቄ ይሄ ልጅ በህይወት የለችም፣ እኔ ጋር የለችም፣ ተቀብራለች። ይሄ ማስተማመኛ ከፈለጋችሁም ወይ ዲኤንኤ አድርጉ ወይ ደግሞ በአካል ወደ የምትልኩት አካል ካላችሁም ላኩት እያሉ ነው። ስለዚህ ዘር ያውቀው እች ልጅ በህይወት የለችም ካለ እኛ መረጋገጫችን ምንድን ነው? እስቲ አንተ መፍትሄ የምትለው አንተ በቦታው ላይ ዘር ያውቀው እኔ ይሄ ነገር እኔ ጋር የለም የምትለን ከሆነ እኛ ምን አይነት መፍትሄ ነው ማስቀመጥ ያለብን? እስኪ ማለት አንዳንዴ የሆነ እውነታ ውስጥ እናስቀምጥ። ተውስጥ ከሌላ ነገር ሌላ ፍለጋን ተውና ሌላ ነገር ንግድ ምናምን ተውና የፖለቲካ ንግድ ተውና ስለ እውነታው እናውራ። እስኪ ዘር ያውቀው ከአንተ ጋር የለ ነገር አንተ እውነቱና ውሸቱ አንተ በደንብ አድርገህ እያወቅኸው እያለችም የለችም በለን ችግር የለውም። እዚህ ጋር ግን አንተ ሌላ መፍትሄ የለህም፣ የምታስቀምጠው የምታመጣው መፍትሄ የለችም። ብቻ አንድ ነገር ምድራት አለችና ድፍን ከሆነ እኛ ግራ የገባን እኮ አለችና አለች የሚለው ነገር ነው። እሺ አለችና አለች የምትሉ ከሆነ ያለችበት ምክንያት መረጃ ንገሩን። መረጃችሁ ምንድን ነው? በአካል ምናምን ዘጋ የቀበራት ትክላይ ስላልቀበራት እኮ እኔ ያልቀበርኳትም ግን የቀበሯት አካላት ግን እተማመንባቸዋለሁ ኃላፊነት ወስዳለሁ እያለ ነው ይሄ ልጅ። ስለዚህ መፍትሄ ምንድን ነው? ዘር ያውቀው አሁን በውስጥ እንጨርሰው ምናምን ሌላ ነገር አንድ ደቂቃ ስጠኝና እኔ ባይዘው ጥያቄ አሁን እኔ ሰዎች ልጅቷን ስትሞት የቀበሯትን ሰዎች መጀመሪያ እሱን ጨምሮ ይድነቅንም ይመች ተክላይ እንደዚሁም አራቱን ሰዎች መጀመሪያ በህግ ጥላ ስር ይሆኑ። ከዛም በኋላ ሁሉም ሰላም ይሆናል። እያንዳንዱ መሄድ ያለበት በግለሰቦች ምሬት ወይም እሱ ተክላይ በፈለገው ወር ደግሞ አየለ ወይ ደግሞ እኛ ስለፈለግን አይደለም። አካሄድ አለው እሱ። ስለዚህ እነዚህ ሰዎች እዛ ጋር ልጅቷን ስንቀብራት ነበርን የሚሉት እስካሁን አልወጡም። ተግባባን? በረከት አንተ ጋር መጥተው አውርተው ነበር፣ ግን እነሱንም እንፈልጋቸዋለን። ህጋዊም ከሆኑ በህጋዊ መንገድ ትክክለኛ አካሄድ ተሄዶ በህግ ቁጥጥር ስር መጀመሪያ መዋል አለባቸው። አንድ ሰው ህግ ጥላ ስር ሆኖ ነው ምን መመርመር እንዳለበት መታወቅ የሚችለው እንጂ እኛ ቲክቶክ ላይ ስለለፈለፍን አይደለም። አካሄድ አለው። የዲኤንኤ ምርመራ ይሁን እያንዳንዱ ነገር። አሁን ተክላይ በቦታው አልነበረም። እሱን የላካቸው በስልክ እየተገናኘ ነው የሚያሰራቸው። የግድ እነሱን የሰጡትን ነው አምኖ ልጆቹን አምናቸዋለሁ ያለው። እኛ ደግሞ ማመን አይደለም መጀመሪያ ቀበርናት ያሉት አራቱ ልጆች በህግ ቁጥጥር ስር ይዋሉ። ተክላይም ይመችም ህጋዊ ነገር አይደለም እየሰሩ ያሉት፣ በህግ ቁጥጥር ስር ይዋሉ። ማንም ብሔረሰብ ላይ ከዛ በኋላ የሚነሳው ነገር ጸጥ ይላል። የቲክቶክ ጋጋታው ወሬውም ጸጥ ይላል። ስለዚህ ማድረግ ካለብን ህጋዊ ከሆነ እየኖረ ከሆነ እዛ ከሳውዲ ኤምባሲ እናገናኛለን። መጀመሪያ በህግ ቁጥጥር ስር ዋል። ይመችም የተባልከው ከአማራ የተወለድከው ኦልሬዲ ታርጋውን ተውት። አሁን እኔ ታርጋውን አልለጥፈውም፣ ደላሎችን ነው ማወራው። ስለዚህ ደላሎቹ ስድስቱ ቀብረናታል ያላችሁት አንድ፣ እንደዚሁም ይመች የምትባለው እንደዚሁም ደግሞ ተክላይ የምትባሉት ዋናዎቹ ደላሎች በህግ ቁጥጥር ስድስታችሁ ትውላላችሁ። እዛም የነበሩት 9 ያዩትን እንዲመሰክሩ ደግሞ እነሱም ይውላሉ። ፔሬድ። ይህንን ነገር ማድረግ ከተቻለ ሁሉም ነገር ቀላል ይሆናል። አሁን ይመች ህጋዊ ሆነህ እየሰራህ ከሆነ እዛ ኤምባሲ ሄደህ በህግ ቁጥጥር ስር ሁን። አራቱንም ሰዎች ማንም ሴፍ እፈራለሁ ለህይወቴ እንደዚህ ነው ምናምን የምትሉትን ድራማ ተውት። ሌሎች ጉዳዮች እኛ ስለ ሀና ብቻ አይደለም የምንጠይቀው። እዛ በረሃ ላይ በማይሆን መንገድ በቀን በሺዎች እየተጓዙ ለሚያልቁት ዋጋ ለመጠየቅ ነው። ዋናውን የትራፊኪንግ ነገር ለማቆምም ጭምር ነው። የአንድ ሀና ጉዳይ ወደፊት መጣ እንጂ የብዙ ትግራዋይ፣ የብዙ ኦሮሞ፣ የብዙ አማራ፣ የብዙ ብሔረሰቦች ስደት ላይ ሄደው በረሃ ለሚቀሩት ነው ድምጽ እየሆነን ያለ ነው። ስለዚህ ለነዚህ ነገሮች ላለው ትራፊኪንግ ደግሞ ሁላችንም ወንጀለኛን ተባባሪ አይደለንም። ህይወት ላይ የሚቀልድ ሰው ግራም ነፈሰ ቀኝ ልጅቷ በህይወት ትኑርም አትኑርም ኃላፊነት ወስዳችሁ የወሰዳችሁት ደላሎች የጉዳዩ ተጠያቂ ናችሁ።
በህይወት ባትኖርም ትጠየቃለህ፣ በህይወት እያለችም ትጠየቃለህ። አሁን በህይወት አለች የለችም ጉዳይ አይደለም። መጀመሪያ በህግ ቁጥጥር ስር ዋል። ከዛም በኋላ የሚካሄድበት ስቴፕ ሲካሄድ መውጣት ባለበት ልክ ይወጣል። ተግባባን? ስለዚህ አሁን ማድረግ ያለባችሁ ሁላችንም ማድረግ ያለብን ነገር ቢኖር አንድና አንድ እነዚህ ሄደን እኛ 15 ቀን ያልፈው ብዙ ተወራ ምናምን በ15 ቀን ውስጥ ብዙ ያገኘነው መረጃዎች አሉ ከሁሉም አንጻር ማለት ነው። ፋይናል የደረስንበትና ሶሉሽን የሚያመጣው አንዱ ጉዳይ ምንድነው? ቀጥታ ሄደን የሚቆመው አራቱ የቀበሯት ሰዎች መጥተው ነገሩን። ከዛም በኋላ ያንን አምነን ሞታለች አለን ነው የሚለው። ይድነቅም ይመችም አብረው የተጓዙትም። ስለዚህ ኪ ፖይንት ያለው አራቱ ሰዎች ጋር ነው። ሲቀብሩ ያለበትን ፕሮሰስ እነሱ ቃላቸውን መስጠት አለባቸው። እንዴት እንደተፈጸመ እያንዳንዱ ስቴፕ በህግ ቁጥጥር ስር ሆነው ነው እንትን የሚሉት ማለት ነው። ለዛ ድርጊታቸው ደግሞ ምንም ይሁን ምን የሚጠየቁበት መንገድ በዛ ሲሆን ነው ሁሉም ነገር ሰላም የሚመጣው። ስለዚህ ጊዜ ማባከን አይደለም። አይኖ ብዙዎቹ ፖለቲካ ለማድረግ እኛንም ስም በሌላ መንገድ ማንገናኘውን ደግሞ የሆነ ታርጋ በመስጠት እየቀላቀሉ እያወሩ እንደሆነ እናውቃለን። እነዚህ ታማሚዎችን የዘረኝነት ቫይረስ ያለባቸውን እነሱን ልናግድ አንችልም። 3 ዓመት 4 ዓመት አይተን ህዝቦቻችን ምን አይነት ዋጋ እንደከፈሉ እናውቃለን። የትግራይ እናት እናቴ ነች፣ የአማራ እናት እናቴ ነች፣ የኦሮሞ እናት እናቴ ነች፣ የሁሉም ብሔር ብሔረሰብ እናት እናቴ ነች። ስናወራ ስለ ሀና ብቻ ትኩረት አድርገን ነው እያወራን ያለ ነው። ቴንኪው ደግሞ በቃ በአሁኑ ሰዓት እንደዚህ አይነት ስሜት ተሰምቷችሁ ከእናንተ ውስጥ ደግሞ በሚገርም በረከትም ሎዛም አለንጋይም የሸገርም ዜድም እግዚአብሔር ይስጣችሁ። በቃ ይሄንን ነገር ነው ማዳበር ያለብን። ለፖለቲካ የሚያሳልፈው እርስ በርስ እንኳን እኮ ሰንበዲ ቦታ ላይ ሆኖ እዛው ብሔር ውስጥ ሆኖ እኮ እርስ በርስ የራሱን ፖለቲካ የሚያስኬዳለን እዛ ላይ እንሰራበታለን። አሁን ግን ሶሉሽን እንዲመጣ ተክላይ በመጀመሪያ በህግ ቁጥጥር ስር ዋል። ሄደህ እዛ ኤምባሲም ሆነ ለመጠየቅ ጉዳዩ የሀገር ጉዳይ ስለሆነ ተግባባን አይደለ? አራቱ ልጆች እኛንን የቀበርናት የሚሉት ራሱ በህግ ቁጥጥር ስር ውለው ነው መጀመሪያ ቃላቸውንም መስጠት ያለብን። ከዛን ዲኤንኤም ምንም መመርመር ያለበት በሽማግሌ በሽማግሌማ ከሆነ ከዛን በኋላ በሽማግሌ ተፈቶ ስደቱ አሁንም እዛ ጋር ህግ ወጡ ነገር እንዲቀጥል እያደረግን እኛ እነን አንተባበርም። እኔ እየሰራው ያለሁትኝ አረብ ሀገር ላይ ብዙ ነገር ሰርቻለሁ። ይሄንን ነገር ከምንጩ ለማድረግ ነው የምንሰራው። ለአንድ ሀና ብቻ አይደለም፣ ለሺህ ሀናዎች በረሃ ወጥተው ለሚወድቁት ዛሬም ነገም ተታለው ለሚሄዱት መከራው ስለሚገቡት እህት ወንድሞቼ ሞት ማብቂያ ነው ማወራው። ስለዚህ አንድ ሀናን እያሰባችሁ ከሆነ እርሱት። ሚሊየን ወገኖቻችንን እያሰብን ከዚህ በኋላ የሚሰደዱትንም ህገ ወጦቹንም ከመሰረታቸው ለማድረግ ነው የምንሄደው። ስለዚህ አሁን በህግ መስመር መሄድ ካለባችሁ መተባበር ያለብን ነገር አንድና አንድ ነገር ስትቀበር የነበሩት ቀብረናል ያሉት አራቱ ተክላይ የላካቸውና የሚተማመንባቸው ሰዎች ለህግ መቅረብ አለባቸው። ተክላይም ይመችም ለህግ መቅረብ አለባችሁ። ለተነሳው ነገር ከመነሻውም ተነጋግራችሁ ተደራድራችሁ ሰውን ስትሸኙና አደርሳለሁ ብላችሁ ቃል ስትገቡ የተከፈላችሁም ደላሎቹ እናንተ ስለሆናችሁ እናንተ ነው የሚመለከታችሁ። ሌላው የትግራይ ህዝብ ምን አግብቶት ምን ነክቶት ገና ስንት ምንም በማያውቀው ነገር ስደት ላይ ያለ ላይ ትኩረት የሚደረግበት ምክንያት ነው። ተግባባን? ስለዚህ አሁንም አራቱ እኛን የቀበርናት የሚሉት በአካል መምጣት አለባቸው። ቲክቶክ ላይ አይደለም። ቲክቶክ ላይ ማድመቅ ነው የሚሆነው። ህግ ፊት ተክላይም ህግ ፊት ይመችም ህግ ፊት ስድስቶቻችሁ ስለሆናችሁ የጉዳዩ ተዋናዮች። ከዛን በኋላ ህግ ይዞ ሲመረምር ያሟሟቷን ሂደት ምንም አይነት ፕሮሰስ ሲያደርግ ይሄን የመመርመርም ስቴፕ አውት አድርጎ መጠየቅም ያ የህግ ድርሻ ይሆናል። ህዝቡም የሚያርፈው በዛ ልክ ሲሆን ነው። ስለዚህ እኔ መናገር የምፈልገው ይሄንን ነው። አመሰግናለሁ። ተስፋዬ ሪሁሞ ብለን በቃ በአየር ላይ ያለው ነገር ዝም እንዲቀር ነው ባይ ነኝ። ለመሰለ ተስፍሽ እነዚህ ልጆች እኮ ህገወጥ ደላላ ናቸው። እነዚህ ህገወጥ ደላላ ሰዎች ወደ ህግ እጃቸው ይሰጣሉ ብለህ ታስባለህ ወይ? ይህ እነዚህ ልጆች እኮ ይኸውልህ እነዚህ ልጆች ተክላይም ሆነ ይመች እነዛ አራት ልጆች ምናምን የቀበሩ ሰዎች ላይ እኛ ከወንጀሉ ንጹህ መሆናችን ከሀና ሞት ይኸውልህ እዚህ ጋር ልትይዝ የሚገባው ከሀና ሞት ንጹህ መሆናችን ብሎ እጃቸው ቢሰጡ እንኳን ከሀና በስተጀርባ የህገወጥ ሰው አዘዋዋሪ ናቸው። በህገወጥ ሰው አዘዋዋሪ ወንጀለኞች ናቸው እነዚህ ሰዎች። ስለዚህ እንዴት ብሎ ወደዚህ ወደ እጃቸው ይሰጣሉ? ይሄማ ለመሰለ ተስፋዬ አንተ የሰጠው ለአንዴና ለመጨረሻ መፍትሄ ስጥበት በሚለው ነገር እንስማማለን። ሆኖም ግን ወንጀለኛ እንዴት ብሎ ነው ወንጀል ሰርቶ እያወቀ በሀና ጉዳይ እንኳን ንጹህ ቢሆን እነዚህ ሰዎች በሰው ልጅ ህገወጥ አዘዋዋሪ መሆናቸው እየታወቁ እንዴት እጃቸው ይሰጣሉ ብለን እናስባለን ነው ተስፋዬ።
ቴንክ ዩ። ይህንን እንግዲህ ስራ ኃላፊነት መውሰድ ያለበት የህግ አካል አለ። እንዴት አድርገን ነው እነዛን ምን ጠይቀው? እንዴት አድርጎ ነው መደራጀት ያለበት? ሲጀመር እዛ ድንበር ላይ ያሉትን ሰዎች በምን አይነት መልኩ ነው እነማን ናቸው? ዶክመንት ተጠናክሮ እንደ ሀገር ነው መጮህ ያለብን። እንደ ሀገር ስንጮህ መስመሮች ይስተካከላሉ። የሳዑዲ መንግስት ማድረግ ያለበት ኃላፊነት አለ። የኢትዮጵያ መንግስት ማድረግ ያለበት ነገር አለ። እነዚህን ነገሮች ለማድረግን አካሄዱን በተጠና መልኩ እዛ ላይ ነው መረባረብ ያለብን። ሞታለች አልሞተችም በሚለው ድራማ ውስጥ መቀመጥ ሳይሆን እነዚህ ሰዎች ህገወጥ እንደሆኑ እኮ በይፋ ያወቅኩት እኔ መቼን አላቅም፣ ተክላይን አላቅም ከዚህ በፊት ብዙ እህቶቼ ግን በበረሃ እየሄዱ እንደወደቁ አውቃለሁ። ዛሬ የመች ቤተሰብ አለ፣ የፎቶ አለ። የመመካከር ስራ ነው የምንሰራው። ተግባባን አይደለ? የመመካከር ይሄንን ነገር ማስተካከል ምን ይወድርብን? ቤተሰቡን አንቀህ እንደዚህ ግደሏቸው እንደዚህ ምናምን በሚለው ተራና ኋላ ቀር በሆነ አስተሳሰብ አይደለም። ቤተሰብ የሚያገባው ነገር የለም። ይመች በየትኛው መልክ ግን እና ይመችም ይድነቅም ተክላይ መምጣት ካለባቸው ፎቶአቸውም አለ ስለላውን አጠናክሮ የሚያስፈልጉትን ግባት እዚህ ቦታ በሌላ ነገር ተካክደዋል። ገባሽ? ያኔ ሀናን ሲያገኝ ወንዶቹን አሻግሮ ሀናን አስቀራት። ያኛው ለመበቀል ከዛ እንደውም መጨረሻ ላይ አንቺ ስላልነበርሽ ነው እንጂ ገንዘብ ተሰብስቦ ይሰጣለው። አሞራው በትግርኛ ማለት ነው። የፈለከውን ያህል ገንዘብ ይሰጣል፣ ኃላፊነት ይውሰድ፣ ህዝቡ በሙሉ ያዋጣል ሲለው እንዳልተቀሽ ገንዘብ አልፈልግም ምን እንደሚያነካካን ያውቃል። ያ ዘመዷ ስሙ ስለጠፋብኝ ይቅርታ፣ እሱ ያውቃል አለ። እሱ ያውቃል ምን እንዳነካካቸው ማለት ነው ሀናን ለመያዝ። ከዛ ግን ሀና ያየችው ሚስጥር አለ ይመስለኛል። ሴቶች አይታለች ወይ እዛ ቦታ የሆነ ነገር አይታለች። ከለቀኳት ያዋንጽ ብትመጣና ሀና ተለቃ ያረገዙ ሴቶች አሉ ብትል ማን ምን ያመጣል? የመን ድረስ የኢትዮጵያ ፖሊስ የመን ድረስ ሄዶ ህገወጥ ደላሎቹን ይይዛል። እንግዲህ አሁን እሱን የሚያውቀው ማን ታውቂያለሽ? ይሄ አጋቹ ማለት ነው። እንግዲህ ምን አይነት ሚስጥር ቢወጣበት ምን እንደሚያበላሽበት የሚያውቀው ሀናን የያዛት ልጅ ነው። ብታይ ሀቡ በጣም ይገርምሽ። አንድ ልጅ ገባና ያንን አስከሬን ከዚህ ቀደም እኔ አይቼዋለሁ ከ5 ወር በፊት አለ። ትናንትና ያየነውን አስክሬንማ ይሄ የባህር መንገድ እኮ ራሱን አስክሬን አይተነዋል አሉ። ራሱ ትናንት ያየነውን አስክሬን አይተነዋል። ስለዚህ ለምንድን ነው ይሄን ድራማ? ከዛ ደግሞ የምታስታውሽ ከሆነ ረጁ ገብታ ድምፅ ሰምቻለሁ ኤዲት ነው ምናምን አሉ አላለችም? ኤዲት ሳይሆን አንተ አይደል ያቀነባበርከው? አንተ አይደል? ከዛ ተቀነባብሮ ነው አሉ። ቪዲዮ ከገመዱ በኋላ እንደዛ አይደለም አሉ። ባሽ እነሱ ወደፊት ወደ ኋላ አድርገውልን ነው። ከገመዱ በኋላ የ6 ሰዓት መንገድ አላሉ። ገመዱ ያን ከተወጣ በኋላ መንገድ በሻለው ተብሎ እስካሁን የቀረበ እናንተ ትንሽ አንገነን ነገር ነውና እንደዚህ ማሩ የሚባል ልጅ በጣም ትክክለኛ መረጃ ልጅቱ መኖሯን ትናንትና አረጋግጦ ሄዶ እሱ ነው ማለት ማን ነው? የትኛው ሰውዬ ነው? አቡ አህመድ ለብሬክ ስንተኛ የመጨረሻው ስልኩ ስንት ነው? ሁሉም በህግ ይታያል። የትኛው ህግ? የመን በየመን ሰራዊት አለ እንዳየነው ቪዲዮም አይተናል። ያን ሰራዊት እዛ ያለችበት ቦታ ሄደህ ፈንቅለህ አንጥተህ እውነት ተግባርና ታሪክ ብታሳየን የተሻለ ነው እንጂ እዚህ መጥቶ ገጽ ላይ ምናምን አሁን የዚህን የሞት ይኖር ይዘህ አብረህ ካወራህ ከምትሰርበው ሰው በምንም አትሻልም ማለት ነው። ቦታው ላይ ስላለ በተግባር አሳየን ለማለት ነው። አመሰግናለሁ እድሉን ስለሰጣችሁ። እሺ አመሰግናለሁ። እሺ መልስ ጠብቅ፣ መልስለት ወይ እኔ ልመልሰው? እኔ ደግሞ ከአንተ ጥያቄ አለኝ። ሙታንሳና እኔ እናንተ ችግር የለም። እኔ የእህታችን መዳኛ መንገድ ስለሆነ የምፈልገው ጠይቀኝ። መዳኛ ካለ አፋጠህ መጠየቅ ትችላለህ ወንድም ነው። ይሄ ነገር እስከሚያልቅ አንደኛችን ከአንደኛችን ግዴታ አለ። እንዴት ነው ግዴታ አለብን? በአይን አይተናል የሚሉ ሰምታል አይደለም? በር ላይ ተቀምጣ ፀሐይ ስትሞቅ እያለቀሰች የሚሉ አሉ። የወንድሜ ልጅና ያጎቴ ልጅ አጠገባቸው ቁጭ ብለዋል እያዩት ነው ቪዲዮ አለኝ የሚሉ ሰዎች አሉ አይደለም? በቃ ሰውየው አማርኛ የማይገባው ከሆነ በምናውቀው ቋንቋ እናውራው፣ በሚያውቀው ቋንቋ እንሄዳለን። ግን ቦታውን ቤቱን የሚያውቅ ልጅቷ ያለችበትን መረጃ እንግዲህ እኔ የምኖረው የት እንደሆነ ታውቃለህ። ከጀላ ጀምሮ
እስከ ከማናስር አለሁኝ። ወፍ አይበረም ግልጹን ብነግርህ ግን ደግሞ ያ መንገድ ሌላ ነውና በዛ የምጠቀመው ሳይኮሎጂ እዛ ራጎ ውስጥ ከሆነች የአይን እማኝ መረጃ ካለ እኔ ሚስቴንና ልጄ ላሲዝ ወጅዳ ላይ ሰው እናንተ የምታምኑበት ሰው በሽማግሌ እጅ እናርግና እኔን የሚጠረጥረኝ ከሆነ ራሱ መረጃ ያለውን ሰውዬ ስጡኝ። ሰውን በሰው ብሎ ለውጥ የማንተማመን ከሆነና ቦታውን ይምራልኝ መኪና ላይ ሆኖ ጠቁሞ ይሄድ። ከጠረጠረ ደግሞ ከፈራ አባያ ይልበስና ከመንግስት ጋር ሆኖ በጣቱ ይቀስርና ይሄድ። ሌላ ነገር ከሱ አልፈልግም። እኔ ቦታውን አመቻችለታለሁ። የሚገባ ሰው ከሆነ በራሴ አስመጣዋለሁ አልኩ። ምንም ያለ ጥቆማ ያለ ቦታውን ሳታቅ ዝም ብለ ሰው አወጣለሁ ብለ ስትሄድ ወደ ምዕራብ ነው ወይስ ወደ ደቡብ ነው ወይስ ወደ ምስራቅ? ይሄን መልስልኝ። ነው በየቦታው ካለው አበሻ ጋር ነው የምትጋጨው? ንገረኝ። ይኸውልህ መሐመድ ምን አለ መሰለህ፣ አሁን እኛ አይቻታለሁ ቪዲዮ አለኝ ያለው ሰው መጨረሻ ላይ ትክክለኛ መረጃ ሊያመጣ አልቻለም። የተሳሳተ እናንተ ያልሰማችሁት ብዙ ሰው አዳምጠኝ። እናንተ ያልሰማችሁት በስልክ የምናወራ ብዙ ሰዎች አሉ። በሜዲያ ያልመጡ ራሱ ብዙ አሉ። በስልክ የተግባባንና የከዱን ሰዎች አሉ። እኔ የጠየቁት ጥያቄ አሁን አንተ እርገጤን አይደለም እርገጤ ቦታ አይቻታለሁ የሚለው ሰውዬ የልጅቷን ተስፋ የሚፈልግ ሰውዬ እኔ ልጅቷን እርምጃ ወስጄ እስከማወጣት ቦታውን ጠቁሞኝ እኔ ያልኩት ቦታ የሚቀመጥልኝ ሰውየው እማምነኝ ከሆነ በነሱ እጅ በሱ ሰው እጅ ሰው አስቀምጣለሁ። እሱ በኔ እጅ ይሆንና ቦታውን ይንገረኝ። ከዛ በኋላ እርምጃ ወስዳለሁ ነው። የውሸት መረጃማ ከሆነ ቀጥታ እኔ ቦታው መንግስት አስገባለሁ። በዛ ኮብልሎ የሚያመልጥ ከሆነ ሰውየው ተማምኖ ነው የወሰደው። እሱም በኔ እጅ ነው ያለው። ልጁንም በዚህ ያመጣለሁ። እርገጤ ጋር መሆኗን እርግጠኛ ከሆነ ቀጥታ እኔ እገባለሁ። በዳይር መንገድም በራጎ መንገድም 20 30 ሰው ይዤ ቁጭ እላለሁ። ግን ሌላው አበሻ ጋር አልጋጭም፣ ሌላው አማራ ጋር አልጋጭም፣ ሌላው ትግሬ ጋር አልጋጭም። የእርገጤን ስራ እፈልገዋለሁ። ስራውን አቁሜ ልጅቷን ስጠኝ እላለሁ። በጉልበትም በህግ አካልም እንሄድበታለን። ግን ያለ መረጃ የኮበለለች ሚስትህን እናቷ ጋቱን አክስቷ ጋቱን ማወቅ ትችላለህ? ሰፈር ጠይቀህ ጎረቤት ጠይቀህ ነው። መልሱን ስጠኝ። ኖ ይኸውልህ እኔ እያልኩ ያለሁት ያንተ አባባልም ልክ ነው። ያለ መረጃ ምንም መስራት አይቻልም። ከወሬ ውጭ ምንም ነገር ትርፍ የለም፣ ወሬ ነው። እኛ ጋር ግን አንድ የጠበቅነው እኔ በተስፋ ያየሁት ቪዲዮና ፎቶ አለኝ ከነቦታው ካለችበት ቦታ ውሃ ስቀዳ ያቻታለሁ የሚል ሰው ዋሽቶ እኔ በበኩሌ ውሸታም አድርጎኛል። ገብቶሃል? ያንን ዝጋው። ያ ያጣብ ነው። የሰው ሚስት ናት። ባለ ሚስቱንም ደርሰንበታል። ሴቶቹንም ይዘናቸዋል። ማታ ራሱ ሌላ ሴት ይዘናል። አጭሩንም ነግሬ ያለ መረጃ አንተ ለምን አታወጣትም አልከኝ። እንዳንተና እንደኔ ነው መጠያየቅ ያዘ። አንተ መረጃ ስጠኝና እኔ ማውጣት ያቅተኝ። የዛ ጊዜ የፈለከውን ነገር በለኝ። አያሽ ይኸውልህ እኔ እኮ አሁን አንድ ነገር ከሰማኝ አንዴ አዳምጠኝ። ይኸውልህ እኔ ያለሁት እኮ ዱባይ ነው። ምናልባት እኔ ዱባይ ነኝ። እኔ ለኔ የፈለኩት አንተ ቦታው ላይ ነህ። ቦታው ላይ ስለሆንክ እንደው ምናልባት እኛ አሁን አለች አሉ ወይም የለችም አሉ እያልን ከምናወራ ሰዎች ግን እዛ ያላችሁ ሰዎች በባለም በጎቤም ብላችሁ በኡርማው በጫካው በተራራው ብላችሁ አንተና እኔ ጭራሽ ልንግባባ አልቻልንም። የኔ አማርኛ ይሁን ችግር ያለው ያንተ ይሁን አላውቅም። እኔ የምለው እዛ ካለው ሰው አካባቢው ላይ ያለ ሰው እኔ ያለሁት ውስጥ ነው አይደለም? እነሱ ያሉት የመን ምድር ላይ ነው አይደለም? ቦታውን አይተናል የሚሉት ሰዎች በሚስጥር ለምንመጣው እከሌ ከማናት ይበሉ። እዛ ካለች እዛ አይተናታል የሚሉት ሰዎች ይምሩ። መኪና ልካለሁ ሁቲዎቹ እኔ ነኝ የምከፍለው ወጪው። ቦታውን ይጠቁም። እሱን እኮ በትክክል እሱን እኮ ይኸውልህ ትክክለኛውን እኮ እዚህ ቦታ አይቻታለሁ የሚል ሰው እኛም እኮ አላገኘንም። ወንድም የተረዳኸው ነው። ወደ ልሂድ ትግሬውን ልገታ እንዳለ ምን መሰለህ ግን የኔ አባባል ከገባህ እዛ ያለው ሰው አንተ ነህ። በቻልከው መጠን ብትንቀሳቀስ ነው ያልኩህ። እንደው ወንድም አዳም ይኸው የምትሰሩ ድራማ ግራቀኝ የምታረጉትን ተውትና ልጅቷ ያለችበት ትክክለኛ መረጃ ታውቃላችሁ፣ አውጡት። ሹሩቤ ደግሞ ልጅቷ በጋ አይደለችም፣ በእግር ዳገት ለዳገት ሄዶ የሚፈልግ አይደለም። መረጃ አምጡ ተብላችኋል። ከዚህ ብላችሁ ምንድን ነው የምትፈልጉት ነገር አለ? ለምን ድራማ ትሰራላችሁ? ድራማ ማለት አሁን አንተስ እኔ እኮ ስለምን ድራማ ነው የምታወራው? እኔ እኮ እንደዚህ አይነት ውይይት ወይ ስለ ድራማ ታወራላችሁ? ግሩፕ ወንበዴ የምን ድራማ ነው? በሰው ነፍስ ላይ ድራማ ይሰራል እንዴ?
ታቃ ድብን አርጋችሁ ልጅቷ ያለችበት ታቃላችሁ፣ አውጡት። ታቃላችሁ እዚህ ሜዳ ምን ማለት ነው? አሁን አንተ ታቃለህ፣ ያለችበትን ታቃለህ፣ ታቃላችሁ። ምን አይነቱ ቀዳዳ ሞቲ? አሁን ወደ ገደለ ልግባ። እኔ ላውራ መረጃም ሁለት አውርተ ሶስተኛ እኮ አንግባባም። ችግራችሁ ነው። ቆይ በግር ፈልግ ነው የፈለግከው? መረጃ አምጣ። ያለችበት ቦታ ብለሃል። እስኪ አንዴ ዝንጀሮ ስብስብ ነው። ዝም በላ አንተ ቀዳዳ፣ ዝም በላ ትቀድል ድንቁር ማይ አትሳደብ። እርገድ ያጭባጫ አትሳደብ። እንደ እየተሳደበ እየሰማሁ አይደል እንዴ? ምን ሚዲያ እየሄዳችሁ አፋችሁን ትከፍታላችሁ። ክፍት ሁላ ልብዳ አሁን መከፍታለሁ። ምን አባት አመጣለህ? ፋንዲያ እድሬዛ ወሬ ሰርታ አሳየኝ። ጀግና ከሆንክ ሰርታ አሳየኝ ያልኩህ እኔ ጀግና ልትመጣ እዚህ መረጃምጣ ስንት 50 ሺህ አንተ መረጃ አትፈልግም እንዴ? ሰው አይደለም እንዴ? ጀግና አይደለም? በእግር የምፈልግ አምጣ መረጃ ተብለሃል። እነዚህ አፍን ትከፍታለህ። ወደዛ ወራዳ በግ ማንተ ነው ሳሰራ ጀግና ያጫውታ አንዱን ሳሰራ መጣ እዚህ ጀግና ነኝ ትላለህ። ሰርታ አሳየን። አንተ ምራዝ እንዴ ባወራ ነው እንዴ? ይኸው ምን መሰለህ እርገጤ፣ አሁን ነገሩ እንደዚህ አይደለም። የተራቡ እንጀራ ፈላጊዎችን አግቶ አሰቃይቶ ይሄ ጀግንነት አይደለም። የሀና ጉዳይ ደግሞ የሁላችንም ጉዳይ ነው። እህት አለን፣ ልጅ አለን፣ እናት አለን። ሁሉም ኢትዮጵያዊ የሆነ ሰው የሆነ ሁላ ይመለከተናል። እና ሹርቤ በምን አይነት መንገድ ነው የምታግዘን? ተሳዳቢዎቹን ተዋቸው፣ የራሳቸው ጉዳይ። እኛም በቻልነው አቅም ከጎንህ እንሆናለን። ገባ? የሚሳደቡትን ምን የሚሉትንም ምናልባት የግል ጥላቻ የዘር ጥላቻ ያለባቸው የፈለጉትን ያወሩ። አንተ ለፈጣሪ ስትል እንደው እንደ ልጅም ይሁን እንደው እንደ ሚስትም እንደ ሴት እኔ ግልጽ የምነግራችሁ የሚተቹን ሰዎች ምን እንደሆኑ የአማራው ህዝብ የሚያውቃል። በዚህ የሚጓዘው ማለት ነው። አንደኛ ወይ ደላላ ሆኖ እዛ ሰው ሲቀጠቅጡ የነበሩ በእነሱ የሚመጡን ሰዎች የተበደለን ሰው ስናይ ሁሉንም ሰው እናባርባቸዋለን። መሪዎቹ መንገድ ላይ ሰው ሲቀጠቅጡ እዚህ እንቀጠቅጣቸዋለን። በፊት በእኛ መስመር ሲመጡ ማለት ነው። እውነታው ይሄ ነው። ሌላው ደግሞ መሳሪያ እየያዘ እየገባ ኦሮሞ አማራ እያለ ራሱ አማራው ራያና እንትን እያለ ቆቦና ዋጃ እያለ ዞብል እያለ እዚህ ሲጣሉ እኛ በሰላም ስሩ ብለን ነግረናቸዋል። እምቢ ሲሉ ተገርፈዋል። ግን ደግሞ ሁሉም ሰው የኛ ነው ያመናል። ያንን የግል ግጭት ያለው በግል በቲም ያለው በቲም ይምጣ። ብሔርተኝነት ውስጥ ይውጡ፣ ከሰፈር ይውጡ። እኛ ምን ሰራውን በእነሱ አይደለም፣ የነሱ የኛ አዛዥ አይደለም። የሚያዘን ህሊናችን ነው። እኔን የሚፈልግ ዝግጁ ነኝ። 24 ሰዓት ዝግጁ ነኝ። ከከሚስ ጀምሮ የመን ድንበር ውስጥ ድረስ በዚህ ባልሳቤት ማለት ነው ከፈለገ ማለት ነው። እነሱ የሚፈልጉ አዳምጡኝ። ኦኬ መጀመሪያ እነሱ የሚፈልጉት ከአንተን የሚናገሩ ጥጋበኞች ናቸው እንጂ የድሃ ልጆች እኮ አይደሉም። ገባ? እዛ ጋር ምስኪኖች እኮ እና እነሱ የሚፈልጉት እኔን ሲናገሩ የኛ ልጆች እኔን የሚሳደቡ አሉ። አሁን አንተነ በማያገባህ ገብተህ እኛ ማሳደብ ብሔራችንን ማሳደብ ያዝኑ የሚለው ነገ ተንስተው ፍየል እረኞች ይሄ የብሔር ግጭት ከተነሳ ተጠያቂ ማን ነው? እየወጡ እየሰደቡ እየዘለፉ ነው ብሔራችንን። እኛ ምን እናርግ ስላልናቸው ነው። ሚስትና ሲስ ስላል መረጃ ስጡን እናውጣ ስላል ህይወታችን እንክፈል ስላል ጅዳ ላይ ቀሮባቴ ውሰዱ ስላልን ነው። ያ ነው የኛ ስተራለ ያ ነው የሚገባው። ይሄን ሶሻል ሚዲያ ላይ ማንም ሰው ሊተች ይችላል፣ ምንም ሊል ይችላል። ይሄን የሚደረገው ለፈጣሪ አላህን ስለምትፈራ ነው እንጂ ሰውን ስለምትፈራ አይደለም። በነገራችን ላይ የኛ ሰው ምንም ብታረግለት ከመናገር ወደኋላ አይልም። እና ምትረዳን ካለ በምን አይነት መልኩ ነው? ሀናን መጀመሪያ የሰው ህይወት ይቀድማል። ገባ? እኛ በህይወት ኖረን ነው እንዲህ ነው የምንለው። ለዚችታችን ምን ማድረግ አለብን? ምን አይነት መረጃ ነው የምትፈልገው? እኛ የአማራውን ህዝብ ህይወት የአማራውን ጆሮ እየቆረጥን የአማራውን ህዝብ በገንዘብ እንኳን እንደራደርን ብለን መጨረስ ከያዝን እንዴት ሌላውን ነገር መናገር እንችላለን? ንገሩኝ። እኔ ስሜት እኮ ይገባኛል። ማንም ሰው መሰደብ የለበትም ከሚሉት ውስጥ ነኝ። ለዚች እህታችን ምንድነው ማድረግ ያለብን? እንዴት ነው የምንገባው? እዚህ ውስጥ ገብተን ነው ብሔራችን ተሰድቦ ቤተሰባችን እየተሰደበ ያለው። እኛ በውስጥ እየሰራን ነው። በአማራ፣ ኦሮሞ፣ ትግሬ ሳንል ያለውን መረጃ እየተላላክን ነው። ኦንላይን ላይ መተን እንጨፍር። ኦንላይን ላይ ስለሷ ስንጨፍር አይታችኋል።
ከቻል እናወጣለን ከፈራን ሴት ነን ግን ደሞ እነሱ ማያያዝ የጀመሩን ነገር የደሃ ልጅ እንዲጎዳ ነው ብሔርን ሲዘልፉ ወሎ ኦሮሞ ይሄ እንደዚህ ነው የሽሩቤቲም ሰው ገዳይ ነው አራጅ ነው አጋጭ ነው የሚለው በዚህ ሄደው አማራ ለነሱ መልስ እየሰጠ አይደለም እኔ በሱ ሂጃለሁ በዛ አልፍ ያለው ለምን አልታረርኩም ይያል አይደለም ይሄ ማስመሰል ነው እውነታው ነገር እዚህ ጋር እምንናገረው ህሉና እህታችን ናት ያገባናል ሴት ልጅ እናቴ ናት እህቴ ናት ሚስቴ ናት ልጄ ናት ስላልኩ ሚስት የሰው ሚስትም የኔ እንደኔው ሚስት ናት ስላልን መረጃ ስጡን የማላይ ከሆነ በመንግስት አስነሳለሁ ግን ውስጥ ከሆነ በጉልበት ሰውም በሰውም ብንለወጥ መስዋዕት እንከፍላለን ለምን የወሎ መብረቅን ታውቀዋለህ ምናልባት እንደው አውርቼዋለሁም ብሎኝ ነበረ የወሎ መብረቅ ማለት ነው ካወቅከው እኔ ማለት የወሎ መብረቅ ማለት ነው የወሎ መብረቅ ማለት እና ከሱ ጋር እንደው በውስጥ ችግር የለውም እዚህ ያሉት የፈለጉትን ቢሉ ምንም ችግር የለውም ምክንያቱም እነዚህ ግለሰብ ናቸው ስለ ሰው ህይወት የማያሳስባቸው በድሃ ልጅ ሞት የሚጨፍሩ ናቸው እነዚህ ችግር የለውም አትበይ ቦታውን እኔ ነኝ የማውቀው አንቺ ነሽ የምታውቀው እነሱ እዚህ የቀሰቀሱት ኦንላይን ላይ እነሱ የቀሰቀሱት እንደኔ አይነቱ ባይሳተፍ ሌላው የድሃ ልጅ እንዲባላ ነው መደረግ ያለበት የዛ ሰዓት መልሱ ምንድነው በየተራራው መሳሪያ የያዘ ህፃናት ሞልቷል በየፍየል ቤቱ ሽጉጥ የያዘ አበሻ በየቦታው ነው ሴት የሚያወርዱት ምንድነው ሊመጣ የሚሄደው እነሱ የሬሳ ነጋዴ ናቸው እና የሽግር ነጋዴ ናቸው አይቀርፉም ያመጣሉ እንጂ በኋላ ሰው ሲጨፋጨፍ ከአንድ ሰው ህይወትና ከሙሉ ብሔረሰብ ህይወት የትኛው ነው የሚበልጠው ንገሩኝ የሚፈልጉት እስካሁን አጀንዳ አለን መረጃ አለን የሚሉትን ለመደበቅ ኦሮሞና አማራ የሚለውን አጀንዳ ለማምጣት ነው ሌላ ነገር የለም ምንም ሲጀመር ምንም አያገናኘውም ኤልክ አገቱ የተባሉትም አብዛኛውን የዛው የአማራ እርስ በርስ ነው አይደለ ጻባጭ ተጠያቂነት እንዳለው ሰዓት ታቀም ነበር ወይ አሁን ባይጠየቅ እኮ ችግር የለም በሳምንት ውስጥ በሁለት ሳምንት ውስጥ ቢሆን ለምንድነው እንግዲህ እዛ ሰፈር የእናንተ ከሆነ አካባቢው የራሳችሁ ከሆነ ለምንድነው በሳምንት ውስጥ ሂደግ እንደምትጠየቅ ካለው እንደዚህ እናንተ አሁን የተረዳሁት ምንድነው በቃ ሰው እናንተ ጋር ርካሽ እንደሆነ ነው በቃ ሰው በቃ ይሞታል ምናምን ስለለመዳችሁት ሊሆን ይችላል እኛ ግን ያመናል በቃ ሰዎች ሲሞቱ አይተን ስለማን ያመናልና በአካል አይተን ስለማናቅ ኦኬ ሲቀጥል እንዴት ሰው ላንተ ምንድነው ሁለተኛሽ ለምንድነው በሳምንት ውስጥ ቢሆን መረጃ ያልቀረ ለምንድነው አላቀም ምን እንደምን ያንተ አካባቢ ከሆነ ወይ ይመልስልና ተክላይ ይመልስላት ሰው ላንተ ሰው ምንድነው እያለች ነው ይመልስላት كنت حتى يعني سونا عخار تايو تحت دمو نمنتاي عبسام من تخيركم كتكارتو زي كارتو زين من السلام زي هيك انتلاين عخار እሺ ሓደ ሰውና ዓኻ ታዩ ዝበለተ ሰውና ዓየ ሰብ እዩ ሰውና ዓየ ኣነ ሰብ ክስካብ ዝኾንኩ ሰውና ዓየ ከም ባዕለይ ሰብ እዩ በአማርኛ መልስላት በአማርኛ ምክንያቱ ኣነ ዝኾነ ክፉእ ክነኽእነ ስለ ዘይደሊ ዓየ ማንም ሰብ ተክላይ በአማርኛ ግባራት ከምናቲ ኣነ ንባዕለይ ክፉእ ክነኽእነ በአማርኛ ግባራት አመልስ ተክላይ ኦኬ ለእኔ ሰው ማለት ስም ነው እኔ ክፉ እንዲነካኝ አልፈልግም የኔ ሰው ዝም ብሎ ማንም ሰው ጠላቴም ቢሆን ክፉ እንዲነካው አልፈልግም ለሰውም ክፉም አልመኝም ስለዚህ እህቴ የምትገልጪው አገላለጽ አንቺ ስላለቀስሽ ከኔ በላይ ያዝነሽ ምናምን ለማስመሰል ይሄንን እኔ እዚህ ላይ ልጅቷ በሰዓቱ ማለት እኔ ያኔ ልጅቷ የሞተችበትን ቦታ ተደጋጋሚ ሲገለጽ ሰምተሽዋል ዝም ብሎ ማንም በረሃ ላይ አይደለም የሞተችው አደገኛ ቦታ ላይ ነው የሞተችው ተመልሰህ እንኳን ተሎ ብለህ ቀርጸህ እንደፈለክበት የማይገባበት ቦታ ነው ስለዚህ በሳምንትም በሁለት ቀንም በሶስት ቀንም ያልተካሄደበት ምክንያት ይህንን ነው ሁለተኛ ነገር ሳምንት ሲሆነው አባቷ ጋር ሄደን ልንቀርጸውም ተስማምተን ነበር ሁሌም ደጋግሜ ተናግሬዋለሁ አባቷ ያለኝን ይሄንን እዛ ጋር ሄደህ ሳምንት ያደረገውን ሬሳ በምን አውቀዋለሁኝ ስለዚህ በዛው ሄደህ በቪዲዮ ተደውላለህ አካሏን የማይበሰብስ አካል አለኝ የቀበርኩላትን ነገር አለኝ እነግርሃለሁኝ ቀደህ ታወጣልኛለህ እሱን ታሳየኛለህ ነው ያለኝ ይሄንን ማድረግ አልችልም ብዬዋለሁኝ ከማንም ሰው በፊት ስለዚህ
ተደጋጋሚ የተመለሰውን ጥያቄ አመለሱልኝ፣ አትጠይቁኝ። ይኸው ሎዛኔ የምር እዚህ ላይ ምናልባት አንድ የገባሁበት ምክንያትም ወደዚህ ሰው ወደ ዘርም ወደ ብሔርም ምናምን እየቀየረው ስለሆነ ያንን እንትን ልል ፈልጌ ነው። እኔ ወንጀለኛ ከሆንኩ እኔንም መጠየቅ የሚቻለው በእኔ ምክንያት አንድ ትግራዋይ መጠየቅ የለበትም። በእኔ ምክንያት የኔ አንድ ቤተሰብ መጠየቅ የለበትም። ጥፋተኛ ሆኜ ከተገኘሁ እኔ ብቻ ነው መጠየቅ የሚቻለው እና ይህንን ብቻ ላብራራ ነበር የገባሁት። የሚጠየቁትን ጥያቄ ይሄ በተደጋጋሚ ይኸው 15 ቀን ነው 10 ምናምን ቀን ሆነው ይሄ ያልተነሳና ያልተመለሰ ጥያቄ የለም። ኦኬ ሐዲሽ አመሰግናለሁ። ሐዲሽ ዘይተሐተተ ተሐተተ በረከት እስቲ ዞዛ ትራያንግል በጣም ጥያቄ ያለኝ ያለ ነው። ተቻላሽ ትራያንግል ሰው በረከት ካገኘው አስገባው